አርእስተ ዜና ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ መንግስት ባለፉት የለውጥ ዓመታት ለኪነ ጥበብ እድገት ትኩረት ሰጥቶ መስራቱን ገለጹ። የአማራ ክልል ርዕሰ መስተዳድር አረጋ ከበደ በክልሉ መሶብ የአንድ ማዕከል አገልግሎትን መርቀው በይፋ ስራ አስጀመሩ። የታላቁ የኢትዮጵያ ህዳሴ ግድብ ግንባታ መጠናቀቅ የኢንዱስትሪ ምርታማነትን ለማሳደግ ጉልህ አስተዋጽኦ እንዳለው ተገለጸም። ከውጭ የዜና ምንጭ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በመካከለኛው ምስራቅ ያለውን ቀውስ ሊፈታ የሚችል አንድ ውጤት እንደሚገኝ ፍንጭ ሰጡ። እንደዚሁም ደግሞ በታላቁ የኢትዮጵያ ህዳሴ ጠቀሜታ ላይ በተመለከተ አንድ እንግዳ በቀጥታ መስመራችን ላይ ገብተው ማብራሪያ ይሰጡናል። እንግዳችን የምጣኔ ሀብት ባለሙያው አቶ ሚካኤል አዲሱ ናቸው። በኋላ ላይ ሰዓቱ ሲደርስ እንገናኛለን። ለጊዜው አመሰግናለሁ አቶ ሚካኤል። ኢትዮጵያ ሁለት አማራጮች ነበሯት። ሁሉንም ባለበት ትቶ ካለምንም ፈተና የተለመደውን መንገድ ተከትሎ የትውልድን አንገት መስበር ወይም የደምና የላም መስዋዕትነትን ከፍሎ የሚመጣውን ጫና በጥበብ አልፎ የኢትዮጵያን ህልም እውን ማድረግ። ኢትዮጵያ ከባዱን የመስዋዕትነት መንገድ መረጠች። መሪዎቿም ይህን አቋም በጥበብ መምራት ጀመሩ። የኢትዮጵያን ህልም እያንዳንዷን ጉዳይ በንስራይን የሚከታተል ሰራዊት ነበረን። በዚህ በኩል ደግሞ የኢትዮጵያውያን እጅ ተዘረጋ። የበረሃው መሬት በላብ ረሰረሰ። የደምና የላም መስዋዕትነት ውጤት የሆነው የውሃ ጠብታ ጉባ ላይ አገር ሰርቷል። አባይን አስታግሶ መኖሪያ አድርጓል። የዘመናት እንቅልፍ በአባይ ተቀስቅሷል። የአንድነታችን ሀሁ ለትውልድ ተከትቧል። የተስፋችን ምንጭ የነጋችን ብርሃን ከዚህ ይፈነጥቃል። ይህ ግድብ ብቻ አይደለም፣ የመስዋዕትነት ሐውልት፣ የመቻቻል ምልክት፣ የአይበገሬነት ጽናት ነው። ማንነታችንን እንዳንለያይ አድርጎ የገመደ ያሰናሰለና ያዋሃደ ምልክት ነው። ከባዱን መንገድ አቃንታ ፈተናውን በአንድነት ተሻግራ ኢትዮጵያ መቻሏን አሳይታለች። ኢትዮጵያ የመቻል ምልክት ሆናለች። ይህም የመደመር ትውልድ ስኬት ጀምሮ የመጨረስ ማሳያ ሆኖ በትውልዶች መካከል ምልክት ሆኖ ኖሯል። ከዜናው ጋር ተመስገን በየነ ነኝ። የአማራ ክልል ርዕሰ መስተዳድር አረጋ ከበደ በክልሉ መሶብ የአንድ ማዕከል አገልግሎትን መርቀው በይፋ ስራ አስጀመሩ። በባህር ዳር ከተማ በይፋ የተጀመረው የክልሉ መሶብ አንድ ማዕከል አገልግሎት 42 የሚደርሱ የክልልና እንደዚሁም ደግሞ 7 የሚሆኑ የፌዴራል አገልግሎቶችን በአንድ ጣሪያ መስጠት የሚያስችል ስለመሆኑም ነው የተገለጸው። ሳሙኤል ወርቃየው የአማራ ክልል መሶብ የአንድ ማዕከል አገልግሎት በባህር ዳር ከተማ ተመርቆ በይፋ ስራ ጀምሯል። የአንድ ማዕከል አገልግሎቱን መርቀው የከፈቱት የአማራ ክልል ርዕሰ መስተዳድር አረጋ ከበደ መንግስት የዜጎችን አንገብጋቢ የመልካም አስተዳደር ችግሮች ብሎ ከለያቸው ጉዳዮች ውስጥ አንዱ ከመንግስት አገልግሎት አሰጣጥ ጋር የተያያዘው ችግር መሆኑን ገልጸዋል። ይህን የአገልግሎት አሰጣጥ ችግር ለማቃለልም መንግስት በቁርጠኝነት እየሰራ ስለመሆኑም ተናግረዋል። ከዚህም ውስጥ መሶብ የአንድ ማዕከል አገልግሎት አንዱ መሆኑንም ገልጸዋል። በተለይም የህዝባችንን በብዛት የሚገለገልባቸውን የአገልግሎት ዘርፎች ወደ አንድ ማዕከል ወደ አንድ ቦታ በመምጣትና ቅልጥፍናን በማሳለጥ
የአገልግሎት ሂደት ውስጥ ህምረት እንዲኖራቸው በማድረግ በተለይም የአገልግሎት ቅልጥፍናና ፍጥነትን በማሻሻል ጊዜ ወሳጅ አሰራሮችን በመቀነስ የደንበኞች የምርትና አገልግሎት ውጤታማነት ላይ እሴት በመጨመር በዚህ ምክንያት የዜጎች ኑሮ እንዲሻሻል የህብረተሰብ እድገት እንዲረጋገጥና በአገር ገጽታም ላይ አዎንታዊ ሚና እንዲጫወት ሚናው ከፍተኛ ነው። በመሶብ የአንድ ማዕከል አገልግሎት የሚከናወኑ ተግባራት በቅንጅትና በትብብር የሚሳለጡ በመሆናቸው ከዚህ በፊት በአገልግሎት ሰጪ ተቋማት ይስተዋሉ የነበሩ የተልእኮ መደራረብና በግዴለሽነት ሲሰራ የነበረውን ስራ በማስቀረት ተገልጋይን የሚያረካ አገልግሎት መስጠት የሚያስችል ስለመሆኑም ርዕሰ መስተዳድሩ ገልጸዋል። ይህ የአንድ ማዕከል አገልግሎት መጀመሩ መንግስት ለዜጎቹ የሚሰጠውን ሰው ተኮር አገልግሎት በማሻሻል የመንግስትና የህዝብ ግንኙነትን በከፍተኛ ደረጃ የሚያሻሽል እርካታና ቅቡልነትም የሚያረጋግጥ እንደሆነ የታመነ ጉዳይ ነው። በተንዛዛና በብልሹ አሰራር እየተሰቃየ የሚገኘው ህዝባችን በተለይም ደግሞ በአገልግሎት አሰጣጥ ላይ ተመስርቶ ሀብት መፍጠር የሚፈልገው ባለሀብትና በአጠቃላይ የንግድ እንቅስቃሴን በእጅጉ ያሻሽለዋል። የአማራ ክልል ሲቪል ሰርቪስና የሰው ሀብት ልማት ቢሮ ኃላፊ ባንቻ አምላክ ገብረ ማርያም በበኩላቸው በክልል ደረጃ በባህር ዳር ከተማ በይፋ የጀመረው የአንድ ማዕከል አገልግሎት በውስጡ በክልልና ፌዴራል ደረጃ የሚሰጡ አገልግሎቶችን ስለመያዙ አስታውቀዋል። በመጀመሪያ ዙር ወደ ማዕከል 10 የክልል ቢሮዎች፣ 4 የፌዴራል ተቋማት ሰፊ የህዝብ አገልግሎት የሚሰጥባቸውና ቅሬታ የሚነሳባቸውን ተቋማት ተለይተው ወደ ሲስተሙ እንዲገቡ ተደርጓል። አጠቃላይ በማዕከሉ አሁን ላይ ከክልል 10 ተቋማት 42 የሚሆኑ አገልግሎቶች ከፌደራል 4 ተቋማት 7 አገልግሎቶች በድምሩ ለመጀመሪያ ጊዜ 36 አገልግሎቶች በሲስተም የተያዙ ሌሎች ደግሞ በጊዜ ስራ ሊጠይቁ ወደ ስራ እንዲጀምሩ ተደርጓል። መሶብ የአንድ ማዕከል አገልግሎት በአሁኑ ወቅት በተለያዩ የሀገሪቱ አካባቢዎች እየተስፋፋ መሆኑን የገለጹት ደግሞ የፕላንና ልማት ሚኒስትሯ ዶክተር ፍጹም አሰፋ ናቸው። በዚህም መንግስት የህዝቡን ጥያቄ ለመመለስ ያለውን ቁርጠኝነት እያስመሰከረ ነው ብለዋል። የመሶብ ፕሮጀክት መንግስትንና ህዝብን የበለጠ የሚያቀራርብ ትልቅ ስኬት ነው። አገልግሎቶች ለተገልጋዮችና ዜጎች በፍትሃዊነት በፍጥነትና በተጠያቂነት ስርዓት የሚቀርብበትም ነው። እያንዳንዱ ዜጋ የሚፈልገውን አገልግሎቶች እንደ ዜግነት መብቱ ለማግኘት በፍትሃዊነት እና በውጤታማነት እንዲስተናገድ የሚደረግበትም ስርዓት ሆኖ በሁሉም የመንግስት ተዋረድ አወቃቀር በቀጣይነትም የሚስፋፋ ይሆናል። በዚህም መንግስት የህዝባችንን ጥያቄ በአግባቡ ለመመለስ ያለውን ቁርጠኝነት አስመስክሯል። በአማራ ክልል ከባህር ዳር ከተማ በተጨማሪም በደሴና ጎንደር ከተሞችም አገልግሎቱን ለማስጀመር ዝግጅት እየተደረገ ስለመሆኑም ተመላክቷል። የ2018 ኢሬቻ በዓል በስኬት እንዲከበር የሚረዳ የምክክር መድረክ በሸገር ከተማ ተካሄደ። የኦሮሚያ ክልል የወጣቶችና ስፖርት ቢሮ ኃላፊ ወይዘሮ ሮዛ ቢያ ወጣቶች የኢሬቻ በዓልን ለማክበር የሚመጡ እንግዶችን በመቀበልና እንደዚሁም ደግሞ ምቹ መስተንግዶ እንደከዚህ ቀደም ሁሉ እንዲያገኙ በማድረግ ረገድ እንግዳ ተቀባይነታቸውን ማጠናከር እንዳለባቸው ተናግሯል። በምክክር መድረኩ የሸገር ከተማ ከንቲባ የሆኑት ዶክተር ተሾመ አዱኛ ወጣቶች በሀገር ልማትና ሰላም ላይ ያላቸው ሚና ማሳደግ እንዳለባቸው ነው የጠቆሙት። ወጣቶች በሀገር ግንባታ የሚወጡት ሚናን የላቀ በመሆኑ በኢሬቻ በዓል ላይ ባህልን ከማስተዋወቅም ባለፈ ወግና ስርዓትን ጠብቆ እንዲከናወን በማድረግ ረገድ የጎላ ድርሻ እንዳላቸውም ነው ከንቲባው ያመለከቱት። በመድረኩ የተሳተፉ የሸገር ከተማ ወጣቶች ደግሞ በዓሉ በስኬት እንዲጠናቀቅ አስፈላጊውን ሁሉ ድጋፍ እናደርጋለን ማለታቸውን የዘገበው ሪፖርተራችን አሊ ደደፎ ነው። በኢትዮጵያ ከፍተኛ ትምህርት ተቋማት ከመደበኛ የማስተማር ስራቸው ጎን ለጎን ለኢትዮጵያ ህብረ ብሔር አንድነት ሊሰሩ እንደሚገባቸው ተጠቆመ። ከፍተኛ የትምህርት ተቋማት ከኢትዮጵያ የተለያዩ አካባቢዎች ተማሪዎችን ተቀብለው የሚያስተምሩ እንደመሆናቸው መጠን የሚቀበሏቸውን ተማሪዎች ደግሞ ለትምህርት የሚሄዱበትን የማህበረሰብ ባህልና ሌሎች እሴቶችን ማወቅ እንዲችሉ ሀገር አቀፍ የቃል ኪዳን ቤተሰብን በመተግበር ላይ እንደሚገኙም ነው የተጠቆመው። ዝርዝሩን ከዮሐንስ ፈንታሁን። ከፍተኛ የትምህርት ተቋማት ከኢትዮጵያ የተለያዩ አካባቢዎች የራሳቸው ባህልና እሴት ያላቸውን ተማሪዎች በአንድ ላይ ተቀብለው እያስተማሩ ይገኛሉ። ተማሪዎቹ በሚመደቡባቸው አካባቢዎች የእንግድነት ስሜት እንዳይሰማቸው በሚል
በ2012 ዓመተ ምህረት የጎንደር ዩኒቨርሲቲ የጎንደር ቤተሰብ ፕሮጀክትን አስጀምሮ ተማሪዎቹ ከጎንደር ከተማ የህብረተሰብ ክፍሎች ጋር በማስተሳሰር በተማሪዎቹና በህብረተሰቡ መካከል ቤተሰባዊ ግንኙነት እንዲፈጠር ሲሰራ ቆይቷል። ተማሪዎች ወደ ጎንደር ዩኒቨርሲቲ በሚመጡበት ሰዓት ከቤተሰብ ናፍቆት ከሚመጣ ሆም ሲክነስ ምንለው ከዛ እንዲላቀቁና ትምህርታቸው ላይ ብቻ ትኩረት አድርገው ትምህርታቸውን ተምረው በሰላም ወደ ቤተሰቦቻቸው እንዲሄዱ ማድረግ ነው። ሁለተኛው ዓላማ ኢትዮጵያዊነታችንን ማጠናከር ነው። ሶስተኛው የጎንደርን ባህል እንዲሁም ደግሞ የተማሪዎቹ የመጡበትን የነሱን ባህል ወግ ሴት የጎንደር ማህበረሰብ እንዲወስድ ከጎንደር ማህበረሰብ ደግሞ ተማሪዎች የጎንደርን ባህል እንዲወስዱ ኢትዮጵያዊነት አንድነታችን እንዲጠናከር እና ሀገራችን ሰላም እንድትሆን የትም ቦታ ወጥተን እንድንገባ ለማስቻል ታስቦ የተጀመረ ፕሮጀክት ነው። ይህ የጎንደር ዩኒቨርሲቲ ተሞክሮ በልዩ ልዩ ምክንያቶች እየተሸረሸረ የመጣውን ነባር የአብሮነት እሴት ዳግም እንዲያንሰራራ የሚያደርገው እንደሆነም ይነገራል። ኢትዮጵያ ላይ ያለን ነባር እሴት የአብሮነት እሴት ቢሸረሸርም ለመጠገን የሚያስችለው ፈጣን አቅም እንዳለንና ለዛም ተነሳሽ የሆነ ማህበረሰብ እንዳለን ለዛ ተነሳሽ የሆነ ከፍተኛ ትምህርት ተቋም ለዛ ተነሳሽ የሆነ ከተማ አስተዳደር እንዳለን በኢትዮጵያችን ሁሌ እንደምንለው በጣም የሚጨበት ተስፋ እንድናይ ያደረገን መርሃ ግብር ነው ብዬ መውሰድ እችላለሁ። የከፍተኛ ትምህርት ተቋማትም የቃል ኪዳን ቤተሰብ ፕሮጀክት ተሞክሮን በመቀመር በየተቋሞቻቸው መተግበር ጀምረዋል። በተማሪዎች ስብዕና ላይ ተማሪዎችን ከማህበረሰቡ ጋር ከማገናኘት ማህበረሰቡንም ደግሞ ከተማሪዎቹ ጋር የተለያዩ ባህሎችን ከማወቅና ከማስለመድ ሰላማዊ መማር ማስተማር ሂደትንም ከመፈጸም አንጻር ከፍተኛ አስተዋጽኦ የነበረውና ያለው የተሞከረ ቴስት የተደረገና ሌሎች ዩኒቨርሲቲዎች ደግሞ ይሄን እንዲተገብሩት ምሳሌ ወስደን የሆነ ስለሆነ አንደኛ አዋጭነቱ የታየ ነው። ጥቅሙ የፈጠራቸውን ተጽዕኖዎች በግልጽ አይተናል። የሰላም ሚኒስቴርም ይህን በፕሮጀክትና በጽህፈት ቤት ደረጃ ያለ ተሞክሮ ተቋማዊ አደረጃጀት እንዲኖረው የሚያስችል ሀገር አቀፍ የቃል ኪዳን ቤተሰብ መመስረቱን ይፋ አድርጓል። ተቋማዊ እንዲሆን ይህን ተቋማዊ ሂደቱን ለመፈጸም በሚያስችል ደረጃ እንደ አንድ መደብ ሆኖ እንዲወጣ ከሲቪል ሰርቪስ ውይይት እናደርጋለን። ከትምህርት ሚኒስቴር ጋር ደግሞ በጋራ ሆነን ጉዳዩን ሲሪየስሊ ዩኒቨርሲቲዎችም እንደጠየቁት የኪ ፐርፎርማንስ ኢንዲኬተር የሚባለው ውስጥ እንዲገባ እና ያን ክትትል የማድረግ ስራ ከዛ በተጨማሪ በሁሉም ዩኒቨርሲቲዎች ተመሳሳይ ፕሮግራም ሀገራዊ ፕሮግራም እየዞርን ልምዶቻቸውን እንዲያለውጡ የሚያስችል እቅድ ውስጥ አስገብተን እንሰራለን። የከፍተኛ ትምህርት ተቋማት ከመደበኛ የመማር ማስተማር ስራቸው በተጓዳኝ ለሀገር አንድነት የሚበጁ በጥናት የተደገፉ ስራዎችን ሊተገብሩ እንደሚገባም ተጠቁሟል። በኢትዮጵያ ሀገር በቀሉን የኢኮኖሚ ማሻሻያ ተከትሎ ባለፉት የለውጥ ዓመታት የተገኙ ስኬቶች የኢትዮጵያን የማንሰራራት ዘመን ጅማሮ ማሳያ መሆናቸው ይገለጻል። እዚህ ላይ ታዲያ በሀገሪቱ የተደረገው የማክሮ ኢኮኖሚ ማሻሻያ በወርቅና በቡና ወጪ ንግድ ዘርፎች ላይ ያስመዘገበው እድገት የሚጠቀስ ነው። በ2017 በጀት ዓመት ከቡና 2.6 ቢሊዮን የአሜሪካን ዶላር ከወርቅ ደግሞ 3.5 ቢሊዮን የአሜሪካን ዶላር ተገኝቷል። በዚህ ጉዳይ ላይ ብሩክታዊት አስራት መረጃ አላት። በኢትዮጵያ ሀገር በቀሉን የኢኮኖሚ ማሻሻያ ተከትሎ ባለፉት የለውጥ ዓመታት በሁሉም ዘርፍ በሚባል ደረጃ መልካም ውጤቶች እየተመዘገቡ ይገኛሉ። በተለይም በግብርና፣ በቱሪዝም፣ በማዕድን እንዲሁም በኢንዱስትሪ ዘርፎች የተጀመሩ ኢኒሼቲቮች ውጤት እያመጡ መሆኑን በስፋት እንመለከታለን። በተገባደደው ዓመት ወደ ተሟላ ትግበራ በገባው ማክሮ ኢኮኖሚ ማሻሻያ የተገኙ ታሪካዊ ስኬቶች የኢትዮጵያ የማንሰራራት ዘመን ጅማሮ ማሳያ መሆናቸው ተገልጿል። ይህ ማሻሻያ የግሉ ዘርፍ በኢኮኖሚው የመሪነት ሚና እንዲኖረው፣ ምርትና ምርታማነት እንዲጨምር፣ የውጭ ቀጥታ ኢንቨስትመንትን ለማሳደግና በዓለም አቀፍ ደረጃ ተወዳዳሪ ኢኮኖሚ ለመፍጠር ያለመ ነው። ማሻሻያው በሀገሪቱ ኢኮኖሚ ላይ ትልቅ ማንሰራራት እንዲታይ እያስቻለ መሆኑም ይገለጻል። በተገባደደው ዓመት የተገኘው የ8 ቢሊዮን ዶላር በላይ የወጪ ንግድ የኢትዮጵያ ማንሰራራት ጅማሮ ማሳያ ተደርጎ የሚወሰድ ነው። ከፍተኛ እድገት ከታየባቸው የወጪ ንግድ ዘርፎች ታዲያ የወርቅና የቡና ወጪ ንግድን ማንሳት ይቻላል። በ2017 በጀት ዓመት መጀመሪያ ላይ ወደ ሙሉ ትግበራ የገባው የማክሮ ኢኮኖሚ ማሻሻያ የወርቅ ህገወጥ ግብይትን በመቆጣጠር ወደ ብሔራዊ ባንክ የሚገባውን የወርቅ ምርትና የውጭ ምንዛሬ ከፍተኛ እምርታ እንዲታይበት አድርጓል። በ2016 በጀት ዓመት ለውጭ ገበያ ከቀረበ ወርቅ የተገኘው ገቢ 300 ሚሊዮን ዶላር የነበረ ሲሆን በ2017 በጀት ዓመት ደግሞ ከዘርፉ 3.5 ቢሊዮን ዶላር ገቢ ተገኝቷል። በበጀት ዓመቱ በዘርፉ ለመጣው ለውጥ የማክሮ ኢኮኖሚ ማሻሻያው ካደረገው አስተዋጽኦ በተጨማሪ በህገወጥ ግብይት ላይ የተወሰዱ እርምጃዎች፣
አዳዲስ የወርቅ ፋብሪካዎች ወደ ስራ መግባት፣ በወርቅ አምራቾች ዘንድ የተፈጠረው መነሳሳት ተጠቃሾች ናቸው። ሌላው በ2017 በጀት ዓመት ትልቅ ማንሰራራት ያሳየው ዘርፍ የቡና ወጪ ንግድ ነው። በበጀት ዓመቱ 326,000 ቶን ቡና ወደ ውጭ በመላክ 2 ቢሊዮን የአሜሪካ ዶላር ገቢ ለማግኘት በእቅድ ተይዞ ሲሰራ የቆየ ቢሆንም 470,000 ቶን የሚጠጋ ምርት ወደ ውጭ ተልኮ 2.6 ቢሊዮን የአሜሪካ ዶላር ገቢ ተገኝቷል። በ2016 በጀት ዓመት ወደ ውጭ ከተላከ የቡና ምርት 1.4 ቢሊዮን የአሜሪካን ዶላር የተገኘ ሲሆን የ2017 በጀት ዓመት አፈጻጸም በ1.2 ቢሊዮን ዶላር ያህል ብልጫ ያለው ነው። በ2017 በጀት ዓመት የተገኘው ገቢ ኢትዮጵያን ከአፍሪካ ቀዳሚ ብቻ ሳይሆን በዓለም አቀፍ ደረጃ ደግሞ ሶስተኛዋ ቡና አምራችና ላኪ ሀገር የሚያደርጋት መሆኑ ተነግሯል። ለአርሶ አደሮች ምርታማነት የሚያሳድጉ ስልጠናዎች መሰጠቱ፣ ያረጁ ቡናዎች እንዲጎነደሉ መደረጉ እንዲሁም አዳዲስ ዝርያ ያላቸው ቡና ተክሎች መተከላቸው ምርቱ እንዲጨምር ማድረጉ ይጠቀሳል። የቡና ምርት ጥራት ቁጥጥር ተግባራትን በማከናወን የተሻሻሉ ደረጃ ያላቸው የቡና ምርቶች ለውጭ ገበያ እንዲቀርቡ የተደረገ ሲሆን በአረንጓዴ አሻራ መርሃ ግብር ባለፉት ዓመታት በርካታ የቡና ችግኞች ተተክለዋል። በዚህም የኢትዮጵያ አርሶ አደሮችና የቡና አቅራቢዎች ተጠቃሚነት እያደገ መምጣቱን እየተመለከትን ነው። በቀጣይም በቡና ብሎም በወርቅ ወጪ ንግድ ላይ ተጨማሪ ስራዎች ተከናውነው ከፍተኛ ገቢ የሚገኝበት ሁኔታ የሚፈጠርበት ብሎም በሀገሪቱ በኢኮኖሚው መስክ የታየውን ማንሰራራት ከዳር ለማድረስ የዜጎች የግሉ ዘርፍና የመንግስት ተቋማት ቅንጅታዊ አሰራር ወሳኝ መሆኑ ይገለጻል። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የተገኙበት አንድ ሁነትን የተመለከተ ዜና ነው አሁን የምናቀርበው። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ መንግስት ባለፉት የለውጥ ዓመታት ለኪነ ጥበብ እድገት ትኩረት ሰጥቶ መስራቱን ተናገሩ። ምክትል ጠቅላይ ሚኒስትሩ በአዲስ አበባ ከተማ አስተዳደር የተገነባውን የህፃናትና ወጣቶች ቲያትር ኮምፕሌክስ መርቀው ከፍተዋል። ጌታቸው ባልቻ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በአዲስ አበባ ከተማ አስተዳደር የተገነባውን የህፃናትና ወጣቶች ቲያትር ኮምፕሌክስ መርቀው ከፍተዋል። ሙሉ በሙሉ ለቲያትርና ሲኒማ ዓላማ የተገነባው ኮምፕሌክሱ ለኪነ ጥበብ ስራዎች እንዲመች ዘመኑን በሚመጥን ደረጃ የተገነባ ነው። መንግስት ባለፉት የለውጥ ዓመታት ትኩረት ከሰጠባቸው ዘርፎች አንዱ ኪነ ጥበብ መሆኑን የተናገሩት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የኮምፕሌክሱ ተጠናቆ መመረቅም ይህንን ያሳያል ብለዋል። ኪነ ጥበባችን በኢላማ ሳይሆን በዓላማ ነው መመራት የሚገባው። ለዚህም መንግስት የሚጠበቅበትን ሁሉ ያደርጋል። ይህ ዘመኑን የዋጀ እጅግ ዘመናዊ የኪነ ጥበብ ማዕከል መገንባት መንግስት ለዘርፉ የሰጠውን ትኩረት አጉልቶ ያሳያል። የኪነ ጥበብ ማህበረሰቡ እነዚህን ተቋማት ተጠቅሞ የዘመን አሻራ እንደሚያሳርፍ ተስፋ አደርጋለሁ። አዲስ አበባ ለኪነ ጥበብ የምትመች ከተማ እየሆነች መምጣቷን በማንሳትም ይህንን ለሀገር ግንባታ በሚጠቅም መልኩ መጠቀም ያስፈልጋል ነው ያሉት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ። ኮምፕሌክሱን ከቢሮክራሲ በጸዳ መልኩ በጋራ በመጠቀም አንጋፋዎቹ የኪነ ጥበብ ባለሙያዎች ወጣቶችን ሊያሰለጥኑ፣ ጀማሪዎቹን ሊያበረታቱ እንደሚገባም አሳስበዋል። የተገነቡትን የኪነ ጥበብ ስፍራዎች ከያንያን እንዲጠቀሙባቸው ምቹ ሁኔታዎችን እንፍጠር። ቢሮክራሲውን እናስወግድ። ለኪነ ጥበብ የተሰራው ለኪነ ጥበብ ብቻ እንጠቀም። በየአካባቢው ያሉ አማተር ከያንያን እናበረታታቸው። አንጋፋዎቹ ወጣቶችን እንዲያሰለጥኑበት እናድርግ። ጥያቄን አዳምጦ ተገቢ ምላሽ መስጠት የመንግስታችን መገለጫ ሆኗል ያሉት ደግሞ የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ናቸው። ኪነ ጥበብ ለሀገር ልማትና እድገት የሚበጁ ሀሳቦችን ስታንጸባርቅ ቆይታለች ያሉት ከንቲባዋ የማዕከሉ መገንባት ዘርፉን የበለጠ ለማሳደግ ያግዛል ብለዋል። ኪነ ጥበብ ሀገር ስትለማ ስትቀየር እዚሁ መድረክ ላይ እንደተመለከትነው አወድሳ ታሰርጻለች። ሳይሰራ ሲቀር ደግሞ በቁጭት በእንጉርጉሮ ትወቅሳለች፣ ለስራም ታነሳሳለች። ለአብነትም አባይ ስም ነው እንጂ ምን ሰርቷል አገሩ ብላ ወቀሰችውን ያክል አሁን ደግሞ የጋራ አሻራችንን በጋራ ተረባርበን ችለን ስታይ አባይ የኢትዮጵያ የማንሰራራት አብሳሪ፣ አባይ የኢትዮጵያ ብርሃን ብላ ታስደምጠን ጀምራለች። በመሆኑም ኪነ ጥበብ መሰል ሚናዋን በተገቢው ሁኔታ እንድትወጣ ምቹ ስፍራና ዘመኑን የዋጁ ግብአቶች ያስፈልጓታል።
የማዕከሉ መገንባት የአዲስ አበባን ገጽታ የበለጠ ውብ ለማድረግ እንደሚረዳም ከንቲባ አዳነች አቤቤ ተናግረዋል። የኢትዮጵያ መልክ የማህበራዊና ኢኮኖሚያዊ እንቅስቃሴዎች ማዕከል የሆነችው መዲናችን አዲስ አበባ ሀገርን የሚገነቡ ትውልድን የሚያንጹ የኪነ ጥበብ ስራዎች መስሪያና ማሳያ ስፍራዎች እጅግ ውስን ነበሯት። የነበሯትም ከያንያን እንጂ ቤቶቹ ምን ያህል ያረጁ እንደነበሩ መናገር ለቀባሪው አረዱት ይሆናል። አዲስ አበባችን ባለፉት 7 የለውጥ ዓመታት በማያባራ ሁለንተናዊ ትራንስፎርሜሽን ፈጣን ባቡር ላይ ተሳፍራ በፍጥነት ስትሮጥ ኪነ ጥበብን አልዘነጋችም። መንግስት እያከናወነ ባለው ሁለንተናዊ የለውጥ ስራ ውስጥ ኪነ ጥበብን ለመደገፍ በቀጣይም በትኩረት እንደሚሰራ ተገልጿል። ይህ ዜና የተላለፈላችሁ የሚገኘው ከኢትዮጵያ ቴሌቪዥን ነው። የታላቁ የኢትዮጵያ ህዳሴ ግድብ ግንባታ መጠናቀቅ የኢንዱስትሪ ምርታማነትን ለማሳደግ ጉልህ አስተዋጽኦ እንዳለው ይገለጻል። በአዳማ ልዩ ኢኮኖሚ ዞን እየሰሩ የሚገኙ አምራቾችም የህዳሴው ግድብ አስተማማኝ የኤሌክትሪክ ኃይል እንዲኖር እንደሚያስችል ነው የገለጹት። ይድነቃቸው ሰማው ዝርዝሩን አዘጋጅቷል። የሚያቀርበው ዋለልኝ ታምር ነው። በአዳማ ልዩ ኢኮኖሚ ዞን የተለያዩ የውሃ ማስወገጃ ቱቦዎችንና ሌሎችንም ተኪ ምርቶችን የሚያመርተው ሪፎ ወይም ኢዜድኤም ፋብሪካ በዋነኛነት የኤሌክትሪክ ኃይልን እንደሚጠቀም የፋብሪካው መስራችና ባለቤት እስመ ለዓለም ዘውዴ ይናገራሉ። የታላቁ የኢትዮጵያ ህዳሴ ግድብ ግንባታ መጠናቀቅም የፋብሪካዎችን የኃይል ፍላጎት ለማሟላት ጉልህ ሚና ይኖረዋል ብለዋል። ከዚህ የተነበረው ከፍተኛ አቅም ያላቸው ጀነሬተሮች ማሽኖቻችን አለ ኤሌክትሪክ ፓወር ቢቋረጥ በጀነሬተር እንዲሰሩ ትልቅ ጀነሬተሮች ማሽናችን ላይ ያስገብተናል። ያ ኢኒሻሊ ብዙ ተጨማሪ ኮስት አስደርጎናል። አሁን ባለው ሁኔታ ግን ጥሩ ፓወርና ኮንስታንት የሆነ ፓወር ስላለ ጀነሬተሮች ይተጠቀርባቸው አይደለም ያሉት። ኤክሴፕሽናሊ አንዳንድ ጊዜ ችግር ሲፈጠር ካልሆነ በስተቀር አብዛኛውን ጊዜ ጥሩ የሆነ ፓወር እናገኛለን። የተወሰነ የመቆራረጥ ነገሮች በሜንቴናንስ አንዳንድ ነገሮች አሉ። ሆፕፉሊ ከዚህ ቀጥሎ የሚስተካከሉ ይመስለናል። ያው የህዳሴው ግድብ ፓወር በመኖሩ ከፍተኛ የሆነ በማኒፋክቸሪንግ ሴክተሩ ላይ ትልቅ ተጽዕኖ ይኖረዋል። ብዙ ፋብሪካዎች በትራንስፎርመር በፓወር ችግር ምክንያት ወይም ከፍተኛ ፓወር የሚፈልጉ ማኒፋክቸሮች አሁን በሀገር ውስጥ ማምረት እንደሚችሉና ዋጋውም አፎርደብል ሆኖ ሊገኝ ስለሚችል የፓወር ማግኘታችን የህዳሴ ግድብ ፈንክሽናል ከሆነ በኋላ ለማኒፋክቸሪንግ ሴክተሩ በጣም ሰፖርት እንደሚያደርገው በእርግጠኝነት ተስፋ ይታየናል። ተቋማቸው ለህዳሴው ግድብ ግንባታ የበኩሉን ተሳትፎ ማድረጉን የገለጹት ባለሀብቱ በቀጣይም ሀገራዊ የሆኑ ግዙፍ ፕሮጀክቶችን ለማጠናከር በትኩረት ሊሰራ ይገባል ሲሉ ገልጸዋል። እንደምናየው እንግዲህ ብዙ ሜጋ ፕሮጀክቶች አሉ። በዛ በፕሮጀክቶች ላይ የኛ ፕሮዳክቶች እየተጠቀሙ ይገኛሉ። ስለዚህ ለሀገር ውስጥ እነዚህ አይነት ፕሮጀክቶች ብዙ ዲማንድ የሰው ኃይል ስራ በመፍጠር እንዲሁም ሀገር ውስጥ የሚመረቱ ፕሮዳክቶችን በመጠቀም ብዙ ኢኮኖሚካሊ ብዙ ኢምፓክት ያላቸው ናቸውና በአገርም ደረጃ በውጭም በቱሪስት መስህብ ደረጃ ጥሩ ጅማሮች ናቸው። በዚሁ ይቀጥል ጥሩ ነው እላለሁ። የፋብሪካው ሰራተኞችም የህዳሴው ግድብ ግንባታ አምራች ኢንዱስትሪዎች እንዲሰፉ ምቹ ሁኔታን ይፈጥራል ሲሉ ተናግረዋል። ለኢንዱስትሪ ከፍተኛ ግብዓት የሚሰጠው ኤነርጂ ነው። ብዙ ኤነርጂ ባመረትን ቁጥር ብዙ ፋብሪካ መገንባት እንችላለን። ያ ደግሞ ኢኮኖሚያችንን ያሳድጋል። ከዚህ በፊት በነበረው ሁኔታ የኤነርጂ መቋረጦች በብዛት ይደርሳሉ። ያለ መቋረጥ አለ። ከሁለት ነገር ነው። አንደኛው የኢንፍራስትራክቸር ችግር ቢሆን፣ ሁለተኛው ደግሞ የአቅርቦቱም ውስንነት ይኖራል። ከዚህ የተነሳ መቋረጣል። ስለዚህ ለኛ ኤነርጂ ማለት ትልቅ የሆነ ነገር ነው ማለት ነው። ፋብሪካ ላይ ኤነርጂ አይታሰብም ለማለት ይቻላል። የአባይ ግድብ መኖሩ የመብራት መቆራረጦች አይኖሩ። ብዙ ጊዜ መብራት ሲቆራረጥ ስራ ማሽኖቹ ስራ ያቆማሉ። በጄኔሬተር እና አስተማማኝ የሆነ ነገር አይካሄድም። ኮስቱም ይበዛል ጄኔሬተር የሚወጣው። አሁን ግን በራስ ኃይል ሲሆን ግን አንድ ኮስቱን ይቀንሳል። ሁለተኛ ደግሞ ሁሉም ማሽኖች በተቀላጠፈ ሁኔታ እንዲሰሩ ያበረታታል። የፓወር ሰፕላይ እናገኛለን። የስራ እድልም በጣም ይፈጠራል። በተጨማሪ ካምፓኒም ትርፋማ ይሆናል። ካምፓኒ ደግሞ ትርፋማ ሆነ ማለት ለሀገርም አስተዋጽኦ ያደርጋል ማለት ነው። ፋብሪካው ምርቶችን በውጭ ገበያው ለመቀላቀል የተለያዩ ጅማሮችን እያከናወኑ መሆኑንም ተመላክቷል። ታላቁ የኢትዮጵያ ህዳሴ ግድብ ለኢንዱስትሪዎቻችን እንደዚሁም ደግሞ ለኢኮኖሚ ዘርፍ ከሚያበረክተው አስተዋጽኦ አንጻር
መረጃ እንዲሰጡን እንግዳችን አሁን እናስገባቸዋለን። የምጣኔ ሀብት ባለሙያ ናቸው። እንግዳችን አቶ ሚካኤል አዲሱ ይባላሉ። አመሰግናለሁኝ አቶ ሚካኤል። እንግዲህ ታላቁ የኢትዮጵያ ህዳሴ ግድብ ተጠናቋል። በኢትዮጵያ ኢንዱስትሪዎች የግድቡ መጠናቀቅ እንደው የሚፈልጉትን የኃይል ፍላጎት ኢንዱስትሪዎቹ ለማሳደግ የሚያበረክተውን ድርሻ በተመለከተ ምን ብሎ መናገር ይቻላል? ወይም እርስዎ እንዴት ይገልጹታል ድርሻውን የታላቁ የኢትዮጵያ ህዳሴ ግድብን? እሺ አመሰግናለሁ ተመስገን። እንግዲህ ካሁን በፊት እንደተጠቀሰው የታላቁ የህዳሴ ግድብ መጠናቀቅ ያው ብዙ አይነት ትርጉም አለው። ያው ብዙ ጊዜ የሚነሳው የጂኦፖለቲካዊ የአገር ደህንነት ጋር ማህበራዊ ጥቅሞች አሉ። ግን ከምንም በላይ ደግሞ ለኢኮኖሚ የሚያደርገው ከፍተኛ አስተዋጽኦ አለ። በተለይ የማይነካው ዘርፍ የለም። ግን በተለይ የአምራች ዘርፉ ወይም ማኑፋክቸሪንግ ኢንዱስትሪው ያው ማኑፋክቸሪንግ ስንል አንድ ጥሬ ዕቃን ፕሮሰስ አድርጎ ወደ አለቀ ምርት አቅርቦ ለተጠቃሚዎች ማቅረብ ነው። ስለዚህ እዚህ ፕሮሰስ ላይ ደግሞ ማንኛውንም አይነት የአምራች ዘርፍ ብናየው መጠኑ ይለያይ ይሆናል እንጂ ኢነርጂ ወይም ደግሞ የኃይል አቅርቦት ይፈልጋል። ኢትዮጵያ እስከዛሬ በብዛት ፎከስ የምታደርገው ያው ማኑፋክቸሪንግ ዘርፉ የኢትዮጵያ ላይ ያለው በአጠቃላይ ሀገራዊ ምርቱ ላይ ከ10 በመቶ በጣም ዝቅ ያለ ነው። ስለዚህ ይሄንን ከፍ ማድረግ የሚቻለው ደግሞ የዚህ የአምራች ዘርፉን በተለያየ መንገድ ስንደግፈው ነው። ከነዚህ ውስጥ አንዱ እንግዲህ ተመጣጣኝ የሆነ አስተማማኝ የሆነ የማይቆራረጥ የኃይል አቅርቦት ሲኖር ነው። ስለዚህ የህዳሴው ግድብ ሞሮርለስ የኢትዮጵያን አጠቃላይ የኃይል ምርት እጥፍ በሚባል ደረጃ አሳድጎታል። ስለዚህ ይሄ ሲያድግ ደግሞ የውጭ ኢንቨስተሮች አንዱ ከሚያዩት ነገር ነው የሰው ኃይል አለ ወይ፣ አስተማማኝ ነው ወይ፣ የተማረ ነው ወይ እንደሚሉት በዛው መጠን ምን ያህል ለማኑፋክቸሪንግ ፋሲሊቲዎችን ኢንቨስት ብናደርግ አስተማማኝ የሆነ ከምንም በላይ ደግሞ ተወዳዳሪ የሆነ የኃይል አቅርቦት አለ የሚለው ትልቅ ጥያቄ ነው። ስለዚህ ይሄንን አይ ቲንክ በቃ ዘላቂነት በሚባል መልኩ ድሮም ኢትዮጵያ በኃይል አቅርቦት ብዙ የምትታማ አይደለችም፣ ግን ዘላቂ በሚባል መልኩ ከእጥፍ በላይ አድርገን ወደ ኤክስፖርት ደረጃ በሚያደርስ መልኩ ስለሚመልስ የውጭ ቀጥተኛ ኢንቨስትመንት በማኑፋክቸሪንግ ዘርፉ ለማምጣት ይጠቅማል። በተለይ ደግሞ የኢነርጂ ሴኩሪቲ የምንለው ለምሳሌ አውሮፓ ከ25 በመቶ በላይ ራሻ ላይ ዲፔንደንት ስለነበረች የዩክሬን ራሻ ጦርነት ሲጀመር የኢነርጂ ኮስት ከ30 እስከ 40 በመቶ በአማካኝ ጨምሯል። እንዲያውም አንዳንድ ሀገሮች ላይ ደብል ነው ያደረገው። ስለዚህ ኢትዮጵያ ግን ራሷን በኢነርጂ እንደዚህ ከቻለች ካሁን በኋላ ድሮ ላይት ማኑፋክቸሪንግ ወይም ቀለል ያሉ ፋብሪካዎችን ነበረ ኢትዮጵያ ከውጭ ለመሳብ የምትሞክረው እንደ ጨርቃ ጨርቅ፣ የልብስ ስፌት፣ እንዲሁ አሴምብል ወይም መገጣጠም ላይ እነዚህ ብዙ ኢነርጂ አይጠቀሙ። ካሁን በኋላ ግን አሁን እንደተጀመረው እንደ ፔትሮኬሚካል እንላቸው እንደ ፈርቲላይዘር፣ እንደ የሜታል ኢንዱስትሪ ለሌሎች ኢንዱስትሪዎች ሁሉ ማነቃቂያ የሚሆኑና ግብአት የሚሆኑ ማሽን ማምረቻዎችን በተለይ እነ ብረት ማቅለጫ፣ እነ ሲሚንቶ የመሳሰሉት ከፍተኛ ኢነርጂ ይጠቀማሉ። የኢትዮጵያ ደግሞ የኢነርጂ ኮስት ከጎረቤት ኬንያ እንኳ ስናየው ከ60 በመቶ በታች ዝቅ ያለ ነው። ስለዚህ ይሄ ዘላቂ በሚባል መልኩ የአምራች ዘርፉን የኢነርጂ ጥያቄና የሴኩሪቲ ለኢንቨስተሮች በተለይ የኢነርጂ ሴኩሪቲውን የሚመልስ ነው ማለት ነው። አቶ ሚካኤል እንደው የታላቁ የኢትዮጵያ ህዳሴ ግድብ የኤሌክትሪክ ኃይል አቅርቦት በማሳደጉ ለሌሎች የኢኮኖሚ ዘርፎችስ እርስዎ ከጠቀሷቸው ባሻገር የሚያስገኛቸው ጠቀሜታዎችን በተመለከተ ምን ማለት ይቻላል? አዎ እንግዲህ ቀደም ያለው አሁን ቀጥታ አምራች ዘርፉን ቀጥታ እንዴት ሊጠቅመው ይችላል ነው። ከዛ በላይ ግን ከፍተኛ ጥቅሙ እንዲያውም በተዘዋዋሪ እንዴት ኢኮኖሚውን ያነቃቀዋል ወይ ነው። አንዱ መቼም ይሄ የምናመነጨው ኃይል ማሰራጫ መስመሮች ተዘርግተው በእያንዳንዱ ሰው ቤት በየፋብሪካዎቹ መድረስ መቻል አለበት። ስለዚህ የትራንስሚሽን ላይንና ዲስትሪቢዩሽን ኔትወርክ የምንለው በጣም ኢምፖርታንት ይሆናል። ያንን ማሳካት ስንችል ግን እዛ ውስጥ የተቀመጠ በቢሊዮን ዶላሮች የሚቆጠር እምቅ ሀብት ነው ያለው። ይሄ በእያንዳንዱ ኢትዮጵያዊ ቤት ይደርሳል ማለት ነው። እንደው ለምሳሌ ለማስቀመጥ ኢትዮጵያ 46 በመቶ ያህል የኤሌክትሪክ ተደራሽነት የለውም ይባላል የኢትዮጵያ ሕዝብ። ይሄ ማለት እንግዲህ በትንሹ ወደ 10 ሚሊዮን አባወራ ነው። ከ10 ሚሊዮን አባወራ ውስጥ እንኳ 20 በመቶውን ብንወስድ 2 ሚሊዮን አባወራ በአጭር ጊዜ ውስጥ መብራት ቢደርሰው እንግዲህ 2 ሚሊዮን ምጣድ ሊፈልግ ነው ማለት ነው። ምናልባት
ወደ 100,000 የሚደርሱ ፍሪጆች ከዛ ደግሞ እንደዚህ እያለ ኢኮኖሚው ምን ማድረግ ይጀምራል? መነቃቃት ይጀምራል። ይሄ ማለት ሌሎች ፋብሪካዎች የምጣድ፣ የስቶቭ፣ የቴሌቪዥን፣ የፍሪጅ ማምረቻዎች፣ ወፍጮ ቤቶች በሺዎች ሲከፈቱ ኢኮኖሚው በሙሉ በተዘዋዋሪ ሌሎች የማኑፋክቸሪንግ ኢንዱስትሪዎች፣ የትራንስፖርት ኢንዱስትሪ አንዱ ሌላው ኤነርጂ ኢንቴንሲቭ የሚባለው ኢንዱስትሪ የቴሌኮሙኒኬሽን ነው። እንደ ዳታ ሴንተር የመሳሰሉት ሆቴሎች፣ ሆስፒታሎች በጣም ከፍተኛ ኤነርጂ ይፈልጋሉ። የአውሮፕላን ማረፊያዎች የኢትዮጵያ ብዙ ሴክተሮችን አንሎክ ያደርጋል ወይም ደግሞ ያላቸውን እምቅ ኃይል ከገጠር ካለው የቤተሰብ ተነስቶ እስከ ትልልቅ ሰርቪስ ኢንዱስትሪ ላይ ያለውን በሙሉ ኢኮኖሚውን ቀጥተኛና በተዘዋዋሪ መልኩ ስለሚያነቃንቀው እንዲያውም ትልቁ ፖቴንሻል የሚመጣው የስርጭት መስመሩን ዘርግተን በእያንዳንዱ ሰው ቤት ሄዶ ያ ደግሞ ወደ ሌላ የኤሌክትሮኒክስ ፍላጎቶች የሌላ የስቶቭ የመሳሰሉ ፍላጎቶች ሲቀየር ኢኮኖሚው ምናልባት ዘላቂነት በሚባል መልኩ የአምራች፣ የአገልግሎት፣ የትራንስፖርት የመሳሰሉት ዘርፎችን ይቀይራል ብዬ አስባለሁ። መልካም። የምጣኔ ሀብት ባለሙያ አቶ ሚካኤል አዲሱ ታላቁ የኢትዮጵያ ህዳሴ ግድብ መጠናቀቅ በኢትዮጵያ ኢንዱስትሪዎች የሚፈልጉትን የኃይል ፍላጎት ከማሳደግም ባሻገር እንደዚሁም ደግሞ የኢኮኖሚ ዘርፎች የሚያስገኛቸውን ጠቀሜታ በተመለከተ ለሰጡን መረጃ አመሰግናለሁ። መልካም ምሽት ይሁንልዎ። እኔም አመሰግናለሁ። ዛሬም ችቦን አላክልኝም። አንተ መጀመሪያ ምልክበትን ብር ላክ እንጂ ዋክሰው ዋታብዛ ልክ ይላል። ደግሞ ብሩን በኢትዮጵያ ንግድ ባንክ በኩል ስትቀበል ለዋሌት የተዘጋጁ ጉርሻዎችን ይጨመሩላል። ታራን ዘብትንም እንዴ ጉርሻውም ይሻላል እዴ በል በጉርሻው መጨመር እንዳትረሳ። የኢትዮጵያ ንግድ ባንክ እንኳን ለብርሃነ መስቀሉ በሰላም አደረሳችሁ እያለ ከወዳጅ ዘመድ የሚላክሉትን ማንኛውም ዓለም አቀፍ ገንዘብ በሐዋላ በባንካችን በኩል ሲቀበሉ በእያንዳንዱ ዶላር የዕለቱ ምንዛሬ ላይ ተጨማሪ ጉርሻ ማዘጋጀታችንን ስንገልጽ በታላቅ ደስታ ነው። አንተ የምር ግን ችቦን ልትልክልኝ ነበር? ታዲያ ምን ላድርግ ስታስጨንቀኝ? የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ከዚሁ ከታላቁ የህዳሴ ግድብ ጉዳይ ሳንወጣ በታላቁ ህዳሴ ግድብ ላይ የተፈጠረው ንጋት ሰው ሰራሽ ሐይቅ ከአሳ ምርት በገቢ ተጠቃሚ እንዳደረጋቸው በስፍራው በዚሁ ስራ ላይ የተሰማሩ ወጣቶች ተናግረዋል። በጉባ የተፈጠረው የአሳ ልማት ለነዋሪዎቹ የስራ ዕድል ከመፍጠሩም በዘለለ ለኢትዮጵያ ትልቅ ኢኮኖሚያዊ ጥቅምን የሚያስገኝ ስለመሆኑም ነው የተገለጸው። ቶማስ ኃይሉ እነዚህ ወጣቶች የታላቁ ህዳሴ ግድብ ግንባታ በፈጠረው በዚህ ሰው ሰራሽ ሐይቅ ላይ አሳ ማስገርን የቀን ተቀን ስራቸው አድርጎታል። አሁን ላይ የታላቁ ህዳሴ ግድብ ለወጣቶቹ ምግብም የስራ ዕድልም የፈጠረ ሆኗል። ከዚህ በፊት አይቼ መላቆ ነገር ነው እዚህ አካባቢ ላይ ያየው ማለት ነው። እና አባይ ግንድ ይዞ ማደሪያ የለውም ግንድ ይዞ ይዞራል ሲባል ነበር ከዚህ በፊት የሰማው። አሁን ማደሪያ ቅርና ህብረተሰቡን ማገልገል ጀምሯል። በዚህ ላይ በጣም ተመችቶኛል፣ ደስ ብሎኛል። አባይ ያኔ በጀመረ ተጠቅመን አልነበርን። አሁን ግን ይሄው ተገድቦ አባይ ተገድቦ በአይናችንም አየን፣ ይሄው አሳውንም አየን። ሁሉም ነገር በአንድነት መስራት እንዲገባ ይሄንን መገኘቱም እንኳን ደስ ብሎኛልና የታላቁ ህዳሴ ግድብ መጠናቀቁ የፈጠረባቸውን ደስታ የሚገልጹት ወጣቶቹም የግድቡ ግንባታ በአንድነት የመስራት ውጤት በመሆኑ ለሌሎች ሀገራዊ ስራዎችም መነሳሳትን የሚፈጥር ነው ይላሉ። አሳ በጣም ጥሩ ነው። ከኛ አካባቢ እዚህ ጋር በጣም ጥሩ የተገኘ ነው። ማይችሉትንም እያለማመደን ወደኛ አስጠግተን በማህበር ተደራጅተን እያሰራን ነው ያለነው። ያለን ሞያ ከኛ አጋርተን ያው ስራ እያሰራን ያለነው። በቃ ደስታ ነው የምንገልጸው እንጂ ደስ ብሎናል። እንደዚህም ሁሉም በኢትዮጵያ ላይ በአንድነት ተባብረው እንደዚህ ያለውን ሁሉ ችግር ብንፈታ በጣም ደስ የሚል ስራ ነው። አሁን ተገድቦ አልቋል። አሁንም ኢትዮጵያ ላይ ያለው እንደዚህ እንዲገደብ
ኦሞ ወንዝ የሚባሉት እኔ ከደቡብ ኦሞ ነው የመጣሁት። የዓለም ገበያ ላይ ማቅረብ የሚቻል ነጭ ዓሳ እዛ በጣም ክምችት አለ። የግድቡ ስራ አስኪያጅ ኢንጂነር ክፍሌ ወሮ የታላቁ ህዳሴ ግድብ የፈጠረው ሰው ሰራሽ ሐይቅ ከአሳ ልማት በዘለለ ለቱሪዝም መነቃቃትም ቢሆን አይነተኛ ሚና የሚጫወት እንደሆነ ይገልጻሉ። ቢያንስ እስከ 33 ዝርያዎች ያሉት አንዱ እስከ 80 ኪሎ የሚመዝን አሳ የሚገኝበት ቦታ ነው። ከ70 በላይ ደሴቶች አሉ። እንዲያው ትልቁ ደሴት እስከ 3000 ሄክታር ይደርሳል። በዚህ ላይ ከፍተኛ ኢንዱስትሪ ማበልጸግ ይቻላል። የቱሪዝም ሰንተር ማድረግ ይቻላል። የኢንቨስትመንት ሰንተር ማድረግ ይቻላል እና ዘርፈ ብዙ ጥቅሞች ነው ያሉት። ከታላቁ ህዳሴ ግድብ በኋላ የተፈጠረው የአሳ ልማት ኢትዮጵያ ለጀመረችው የምግብ ዋስትና መረጋገጥ ከሚሰጠው ጥቅም በዘለለም አሳን ወደ ውጭ ሀገራት በመላክ የውጭ ምንዛሪ እንዲገኝም ተስፋ የተጣለበት ሆኗል። ወርደን ተንሸራተን እርስ በርስ ገባ። እኛና ዓለም እየተላለፍን የመጣ ነው። ሶስተኛው ክፍል እነዚህን ሁለቱንም ክፍሎች ሄዶ የሚያስረው ነው ፖለቲካው። መርከብ በወደብ እያለች ሰላም አላት ይላል። ነገር ግን የተሰራችው ለወደብ አይደል። የማይመችት በመጨረሻም ከውጭ የዜና ምንጭ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በመካከለኛው ምስራቅ ያለውን ቀውስ ሊፈታ የሚችል አንድ ውጤት እንደሚገኝ ፍንጭ ሰጡ። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በነገው ዕለት በአሜሪካው ነጩ ቤተ መንግስት ተገኝተው ውይይት ሊያደርጉ መሆኑን ተከትሎ ትራምፕ ዛሬ ትሩዝ በተሰኘ ማህበራዊ ትስስር ገጻቸው የመካከለኛው ምስራቅ ቀውስን ሊፈታ የሚችል ውጤት ይኖራል ብለዋል። ሁላችንም ለአንድ ልዩ ነገር ዝግጁ ነን ያሉት ፕሬዝዳንት ዶናልድ ትራምፕ በመካከለኛው ምስራቅ አንድ ታላቅ ነገር እንዲሆን እውነተኛ እድል አለ ሲሉም ነው የተደመጡት። ይህም ለመጀመሪያ ጊዜ የሚሆን ያሉት ፕሬዝዳንት ትራምፕ እናደርገዋለን ሲሉም ነው መልእክታቸውን ያሰፈሩት። ባለፈው አርብ ዶናልድ ትራምፕ ለጋዜጠኞች ጋዛን በተመለከተ ከስምምነት ላይ እንደሚደረስ አስባለሁ ብለው ነበር። በዛን ዕለት የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ለፍልስጤም ሀገረ መንግስትነት ሀገራት የሰጡትን እውቅና ውድቅ ማድረጋቸውም የሚታወስ ነው። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ነገ ሰኞ ከፕሬዝዳንት ዶናልድ ትራምፕ ጋር ለመወያየት ቀጠሮ ይዘዋል። ዘገባው የኤኤፍፒ ነው። ምርጫችሁን የኢትዮጵያ ቴሌቪዥን ስላደረጋችሁ እናመሰግናለን። የምሽቱን ዜና በዚሁ አጠናቀቅን። ተመስገን በየነ ነኝ። ሰላም